አጫጭር መረጃዎችን እናስቀድማለን። የዓለም አቀፍ ታዋቂ ሶሻል ሚዲያ ተጽዕኖ ፈጣሪ አይሾስፒድ የኢትዮጵያ ቆይታው በመላው ዓለም የሚሊዮኖች አይኖች ወደ አዲስ አበባ እንዲሳቡ ያደረገ ስኬታማ መርሃ ግብር እንደነበር የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተናገሩ። ከንቲባ አዳነች በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ጉብኝት ከተማችን ያላትን የቆየና የከበረ የእንግዳ ተቀባይነት ባህል፣ የከተማችንን ጽዳትና ውበት እንዲሁም የኢትዮጵያን ትክክለኛ ገጽታ ለዓለም አቀፍ ማህበረሰብ ለማስተዋወቅ ትልቅ እድል ፈጥሯል ብለዋል። ሁነቱ እስካሁን መነጋገሪያነቱ የቀጠለ ሲሆን ወደፊትም ብዙዎቹን ወደ ሀገራችን ይስባል ብለን እናምናለን ብለዋል ከንቲባ ወይዘሮ አዳነች አቤቤ። ይህንን እውነት በብቃት ላከናወናችሁ ሀገር ወዳድ ጎበዝና ተጽዕኖ ፈጣሪ ወጣቶች፣ የግል እንዲሁም የፌዴራልና የአዲስ አበባ መንግስታዊ ተቋማት ልባዊ ምስጋና ይገባቸዋል ብለዋል። በተለይም የቱሪዝም ሚኒስቴር፣ የአዲስ አበባ ቱሪዝም ኮሚሽን፣ የአዲስ አበባ ኮሚሽን ቢሮ፣ ይሳቃል ኢንተርቴይንመንትና ሌሎችም በቅንጅት የሰራቸው አካላት በሙሉ ያሳያችሁን የላቀ የቅንጅት አቅምና የሀገር ፍቅር ስሜት ይበል ያሰኛል ሲሉ ከንቲባ አዳነች አቤቤ ገልጸዋል። መረጃዎቻችን እንደቀጠሉ ናቸው። አብራችሁም ስላላችሁም እናመሰግናለን። እንግዲህ ባልደረቦቻችን በተለያዩ ስፍራዎች ይገኛሉ። ቤተልሔም አየነው እናገኛታለን። ቤተልሔም አየነው እንግዲህ 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በዓል የኢትዮጵያ የማንሰራራት ጉዞ ተጨባጭ በሆነበት ወቅት መካሄዱ የተለየ እንዳደረገው የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር ተናግረዋል። የፌዴሬሽን ምክር ቤት 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በዓል በስኬትና በድምቀት እንዲከበር የላቀ አስተዋጽኦ ላበረከቱ ክልሎችና ከተማ አስተዳደሮች የእውቅናና የአፈጻጸም መርሃ ግብር አካሂዷል። ይህ መርሃ ግብር ምን ይመስላል ስንል ቤተልሔም አየነውን በቀጥታ ልንጠይቃት ነው። ቤተልሔም እንዴት ውለሻል? የ20ኛው የብሔር ብሔረሰቦች ቀን አፈጻጸም በተለይ ደግሞ የክልሎችና የከተማ አስተዳደሮች ሚና የላቀ መሆኑና እውቅና መሰጣታቸው ይታወቃል። ሚናቸው ምን ይመስል ነበር የሚለውን መረጃ አስቀድሚልን። አመሰግናለሁ ኢየሩሳሌም። አንቺ እንደገለጽሽው እንግዲህ የፌዴሬሽን ምክር ቤት 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች በዓል በድምቀት እንዲከበር የራሳቸውን አስተዋጽኦ ላበረከቱ አካላት የእውቅና መርሃ ግብር እንዲሁም ደግሞ ሂደቱ ምን ይመስል ነበር የሚለውንም የግምገማ ሪፖርት የቀረበበት ሁኔታ መኖሩን ነው ለመከታተል የቻለው። እንግዲህ እንደሚታወቀው የኢትዮጵያ ብሔር ብሔረሰቦች ቀን በተለይ ደግሞ የብሔር ብሔረሰቦችን እኩልነት ለማረጋገጥ ከዛም ባሻገር የባህል ልውውጡን ከፍ ለማድረግ የሚረዳ የህዝብ ትስስሩን ከፍ ለማድረግ ለማላቅ የኢትዮጵያን ባህል ለማስተዋወቅ ዓላማ ያለው መሆኑ ይታወቃል። ከዚህ ዓላማ አንጻር ግቡን እንዲመታ ይህንን የራሳቸውን አሻራ ያኖሩ አካላት እውቅና ይገባቸዋል በሚል ነው የፌዴሬሽን ምክር ቤት ይህንን መርሃ ግብር ያዘጋጀው። እንግዲህ በመርሃ ግብሩ ላይ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር እውቅና ለመስጠት ተገኝተው ነበረ። እንግዲህ በዚህ ወቅትም መልእክት አስተላልፈዋል። በመልእክታቸው ይህ የ2018 በተለይም ደግሞ በማዕከላዊ ኢትዮጵያ ክልል የተካሄደው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች በዓል በርካታ ለየት የሚያደርጉት ነገሮች መኖራቸውን ጠቁመዋል። ከነዛ መካከል በኢትዮጵያውያን አንድነት እውን የሆነው ታላቁ የኢትዮጵያ ህዳሴ ግድብ እውን የሆነበት ኢትዮጵያውያን ሀገራዊ ችግሮቻቸውን በጋራ ለመፍታት የሀገራዊ ምክክር እያደረጉ ባለበት ወቅት ወይም ደግሞ ወደ ማገባደጃው በደረሰበት ወቅት መሆኑ ኢትዮጵያ የሀገራዊ ምርጫን በሚካሄድበት ዋዜማው ላይ መካሄዱ ለየት እንደሚያደርገው ገልጸዋል። ከነዛም ባሻገር እየተሰሩ ያሉ ትልልቅ ሀገራዊ ፕሮጀክቶችንም ለመጠቆም ወደዋል። ከነዛም መካከል የበርካታ የሀገራችን ገበሬዎች ህልም የሆነው ማዳበሪያ ፋብሪካ መሰረት የተጣለበትና ሌሎች ስራዎችም እውን እንዲሆኑ የኢትዮጵያ ማንሰራራት እውን መሆኑ ጅማሮ ላይ መታየት በጀመረበት ወቅት መሆኑ ለየት እንደሚያደርገው ሀሳባቸውን የገለጹበት ሁኔታ አለ። እንግዲህ በተለይ ደግሞ የለውጡ ፍሬ ሲሉ የገለጿት የኢትዮጵያ ማዕከላዊ ክልልም የኢትዮጵያ እውነተኛ ፌዴራሊዝም ማሳያ የሆነ ክልሎች ራሳቸውን በራሳቸው የማስተዳደር መብታቸው ተረጋግጦ እየተሰራ ያለበት ሁኔታ ማሳያም ህያው ምስክርም በሆነችው በማዕከላዊ ኢትዮጵያ መካሄዱ ለየት እንደሚያደርገው ያነሱበት ሁኔታ ነው ያለው። እንግዲህ ይህ በዓል ደግሞ እውን እንዲሆን አስተዋጽኦ ካበረከቱ አካላት መካከል በተለይ የበዓሉን ድምቀት የበዓሉን ቀለም
ለህዝቡ ለዓለም ከማሳየት አንጻር ሚዲያዎች ከፍተኛ ሚና እንደነበራቸው ሳይጠቁሙ አላለፉም። እንግዲህ የተለያዩ የብሔራዊ ሚዲያውን ጨምሮ የተለያዩ አካላትን አንስተዋል። አዲስ ሚዲያ ኔትወርክም በቀጥታ ዘገባ ሽፋን በመስጠት በከተማዋም ሲካሄዱ የነበሩ የበዓሉን አከባበሮች ለተመልካቾች በማድረስ ከዛም ባሻገር ዶክመንታሪዎችንም ጭምር በመስራት ያበረከተው የላቀ አስተዋጽኦ እንደነበረ ጠቁመዋል፣ አንስተዋል ማለት ነው። ከዚህም ባሻገር እንግዲህ ሌሎች ደግሞ በዓሉ ሲከበር እንዴት ነበረ ሂደቱ፣ ምን ተማርንበት የሚለውን የማዕከላዊ ክልል ኢትዮጵያ እንዲሁም የፌዴሬሽን ምክር ቤት ሪፖርት ያቀረቡበት ሁኔታም አለ። በሪፖርቱ እንግዲህ መመልከት እንደተቻለው በዓሉ በደማቅ ሁኔታ መከበር ችሏል። በተለይ ደግሞ ይህ በዓል ህዝባዊ በዓል እንዲሆን በመንግስት ደረጃ ብቻ ተከብሮ የሚውል ሳይሆን የህዝብ በዓል ሆኖ የበዓል አከባበሩ ላይ የነበሩ ስቴዲየሙ ሙሉ ሰው ነበረ። ከዛም ውጭ የነበሩ ሰዎች አሉና ይሄ ህዝቡ እውነትም በዓሉን የራሱ አድርጎ እርስ በርስ ትስስሩን ለማላቅ እየተጠቀመበት መሆኑን የሚያሳይ ነው። ከዛም ባሻገር ደግሞ ማዕከላዊ ኢትዮጵያ ክልል ይህንን መርሃ ግብር ለማዘጋጀት ስቴዲየምን ጨምሮ የተለያዩ እንግዶችን ለመቀበል ዝግጅት ስታደርግ ነበር። በአጭር ጊዜ ብዙ ታሪክ መስራት እንደሚቻል የስራ ባህልንም የቀየረ መሆኑን በሪፖርቱ ተመላክቷል ማለት ነው። አሁን ባለንበት ሰዓት የእውቅና መርሃ ግብሩ እየተሰጠ ነው የሚገኘው። በጥቅሉ ስንመለከት ግን እንግዲህ በተሳካ ሁኔታ የተከበረው 20ኛው የኢትዮጵያ ብሔር ብሔረሰቦች ቀን አስተዋጽኦ ላበረከቱ አካላት እውቅና ተሰጥቷል። በቀጣይም ደግሞ አስተናጋጅ ለሆነው ለኦሮሚያ ክልልም አሁን ጀምሮ ሂደቱ ምን ይመስላል የሚለውን የፌዴሬሽን ምክር ቤት ክትትል እያደረገ ስለመሆኑም የተጠቆመበት ሁኔታ አለ። ለሰዓቱ ያለኝ መረጃ ይህንን ይመስላል። ኢየሩሳሌም ቤተልሔም አየነው ለመረጃሽ እናመሰግናለን። መልካም ቀን ይሁንልሽ። እንቀጥላለን። ሌላኛውን መረጃ የሚነግረን በቀጥታ ሁነቱ ላይ ተገኝቶ ታምሩ ደምሴ ነው። ምን አይነት ጉዳዮችን እንደሚጠቁመን የአዲስ አበባ ምክር ቤት የመሬትና ግንባታ አስተዳደር ቋሚ ኮሚቴ የአዲስ አበባ ከተማ መሬት ልማት ቢሮ አስተዳደር የ6 ወር እቅድ አፈጻጸሙን ገምግሟል። ቋሚ ኮሚቴው በለሚ ኩራ ክፍለ ከተማ መሬት ልማት አስተዳደር ጽሕፈት ቤት በመገኘት የማጠቃለያም ሱፐርቪዥን አካሂዷል። ይህን መረጃ ከቦታው ድረስ ያደርሰናል። ታምሩ እንዴት ዋልክ? መረጃዎችን ማድረስ ትችላለህ? አመሰግናለሁ። እንግዲህ ቀደም ብለን እንዳስተዋወቅ ነው የአዲስ አበባ ከተማ ምክር ቤት በስሩ ያሉ ተቋማትን በየጊዜው የመከታተል የመደገፍና አንዳንድም የህዝብ ቅሬታዎችን ጭምር ይዞ በመቅረብ የሚፈታበት ሁኔታዎች እንዳሉ ይታወቃል። ለዚህም ደግሞ በስልጣን ጭምር የተሰጠው ምክር ቤት ነው፣ ቋሚ ኮሚቴ ነው። እንግዲህ ይህን የተሰጠውን ኃላፊነት ደግሞ ለመወጣት በየጊዜው በስሩ የሚገኙ ተቋማትን ይፈትሻል፣ ክትትልና ድጋፍ ያደርጋል፣ ግብረ መልስም ይሰጣል። እንግዲህ የዚህ ምዕራፍ አንዱ አካል የሆነ ተግባር ነው በዛሬው ዕለት እያከናወነ የሚገኘው። ይህም እንግዲህ በመሬት ልማት አስተዳደር ቢሮ ከዚህ ቀደም በ2018 በጀት ዓመት ባለፉት 6 ወራት ሲከናወኑ የቆዩ አገልግሎቶችን መሰረት ያደረገ የመስክ ምልከታ ወይንም ደግሞ ሱፐርቪዥን ነው እያደረገ የሚገኘው። እንግዲህ ይህንን ሱፐርቪዥን ቢሮ ውስጥ ቁጭ ብሎ ከማከናወን ባለፈ በተጨባጭ አገልግሎት የሚሰጡባቸው ስፍራዎች ላይ ቦታዎች ላይ በመገኘት አጠቃላይ የአገልግሎት ሂደቱ ምን ይመስላል የሚለውን ለማየት ለመመልከት በዛሬው ዕለት እዚህ ለሚ ኩራ ክፍለ ከተማ በሚገኘው በመሬት ልማት አስተዳደር ጽሕፈት ቤት አድርጓል። እንግዲህ በዚህ ጽሕፈት ቤት ላይ ከዚህ ቀደም ሲከናወኑ የነበሩ ተግባራትን ምን ደረጃ ላይ ደርሰዋል የሚለውንም ለመፈተሽ ከዛም ባለፈ ይሄ ክፍለ ከተማ በጣም በርካታ የሆኑ ባለጉዳዮች የሚስተናገዱበት ከመሆኑ ጋር ተያይዞ እንደመረጠው ተጠቁሟል። በዋናነት የአርሶ አደር መብት ፈጠራ በተመለከተ እንዲሁም ደግሞ የልማት ተነሺዎችንም አገልግሎት አሰጣጥ ሂደትን ለመፈተሽ እንዲሁም አጠቃላይ ጽሕፈት ቤቱ እየሰጠ የሚገኘው አገልግሎት ምን ይመስላል የሚሉና ከዚህ ቀደም የተሰጡ ግብረ መልሶች ምን ያህሉት በአግባቡ ተፈተዋል የሚለውን ለመፈተሽ እንዲያስችለው ነው እንግዲህ በዚህ ስፍራ ላይ በዛሬው ዕለት የተገኘው። እንግዲህ በዚህ መድረክ ላይ የቋሚ ኮሚቴው ሰብሳቢ ጨምሮ ሌሎች የቋሚ ኮሚቴው አባላትና የአዲስ አበባ ከተማ መሬት ልማት ቢሮ አስተዳደር ቢሮ ኃላፊ አቶ መኮንን ያይን ጨምሮ በርካቶች የተገኙበት ሱፐርቪዥን ነው እየተካሄደ የሚገኘው። እንግዲህ ይህ ሱፐርቪዥን አገልግሎት የሚሰጡ ባለሙያዎችን ያካተተ እንዲሁም ደግሞ አገልግሎት ፈልገው የመጡ ባለጉዳዮችንም ጭምር እያገኙት ስለሚገኘው አገልግሎት ኢንተርቪው ወይንም ደግሞ ቃለመጠይቅ ማድረግ
የሚያስችል ሂደትን ነው ያካተተው። እንግዲህ እየተካሄደ ነው የሚገኘው። እስካሁን ይህ የሱፐርቪዥን ሂደት አልተጠናቀቀም። በዋናነት ግን እየተሰጡ የሚገኙ አገልግሎቶች ምን ያክል ተገልጋዩን ያረኩ ናቸው የሚለውን በተጨባጭ ለማረጋገጥ ነው እዚህ መሬት ላይ የተገኙት። ከዛ ውጭ ደግሞ የከተማ አስተዳደሩ የቀረጻቸውና ዘመናዊ የሆኑ በቴክኖሎጂ የተደገፉ አገልግሎቶች ምን ያክል እርካታውን እያረጋገጡ ይገኛሉ። እንዲሁም በተቋሙ አልፎ አልፎ የሚመለከቱ ደግሞ ብልሹ አሰራሮችን ከመቅረፍ አኳያ እነዚህ ቴክኖሎጂ መር የሆኑ አገልግሎት አሰጣጥ ሂደቶች ምን ያክል አቅም ሆነዋል፣ ምን ያክል አግዘዋል የሚለውን ነው ምልከታ እየተደረገ የሚገኘው። እንግዲህ በዚህ ምልከታ በዋናነት ሊገለገሉ የመጡ ባለጉዳዮችን ጭምር ቃለ መጠይቅ በማድረግ እነሱን በመጠየቅ ጭምር አገልግሎት የሚሰጠው አካል ደግሞ ምናልባት ያልፈታቸው ጥያቄዎች ካሉ ያልፈታበትን ሂደት ጭምር ያካተተ ሱፐርቪዥን ነው እየተካሄደ የሚገኘው። እንግዲህ በምሽት መርሃ ግብራችን አጠቃላይ የዚህ የሱፐርቪዥን ሂደት ግኝቶችን ይዘን የምንቀርብ ይሆናል። ታምሩ ደምሴ ለመረጃ እናመሰግናለን። መልካም ቀን ይሁንልህ። ይህ የአዲስ አበባ ወንዞች አዲስ ገጽታ ነው። የአዲስ አበባ አደባባዮችና ጎዳናዎች ይበልጥ ተውበውና ተሽቆጥቁጠው የአደባባይ በዓላትን ለማሰናዳት ተዘጋጅተዋል። ይህ ለቱሪዝም ዘርፉ ሌላ ተደማሪ አቅም ነው። በወርሃ ጥር የሚካሄዱ የአደባባይ በዓላት ክዋኔዎች ዋነኛ የወሩ ጉዳዮቻችን ናቸው። የሰባተኛው ሀገራዊ ምርጫ ዝግጅትን በተመለከተ በዚህ ወር ዘገባዎችን ወደ እናንተ እናደርሳለን። አዲስ አበባን ከሸማችነት ወደ አምራችነት የማሸጋገር ውጥን ትግበራና የገበያ ማረጋጋት ስራ በጥር ወር በትኩረት የምንሸፍነው አጀንዳ ጉዳያችን ነው። ኢትዮጵያውያን የሀሳብ ልዩነታቸውን በውይይት ለመፍታት እየመከሩ ነው። በዚህ ውስጥ ታዲያ የዋናው የምክክር ሂደት ተጠባቂ ነው። የዚህ ወር ዘገባችን ሌላኛው ትኩረት ነው። ዘላቂ የውሃ አቅርቦት ላይ ትኩረቱን ያደረገው የአፍሪካ አህጉር የመሪዎች ጉባኤ በቀጣይ ወር በአፍሪካውያን መዲና አዲስ አበባ ይካሄዳል። ለህብረቱ ጉባኤ መዲናችን አዲስ አበባ እያደረገች ያለችውን ቅድመ ዝግጅት በጥር ወር ዘገባችን አስቀድመን እንቃኛለን። ኢትዮጵያ ታምርት በአዲስ አበባ ምን አይነት ለውጦችንና ትሩፋቶችን ይዞ መጥቷል የሚለውን ቅኝት እናደርጋለን። እነሆ ወርሃ ጥር ማህበራዊ መስተጋብሮቻችን በይበልጥ ጎልተው የሚታዩበት ወር። መኳል፣ መዳር፣ ጠንካራ ቤተሰብ መመስረት ለሀገር መሰረት ነው። በዜና ዘገባዎቻችን በወሩ እነዚህንና ሌሎች መስተጋብሮቻችንን እንፈትሻለን። ከመልእክቶቹ ተመልሰናል። መረጃዎቻችን እንደቀጠሉ ናቸው። አብራችሁን ስላላችሁም እናመሰግናለን። በአዲስ አበባ ከተማ የተጀመረው የማያቋርጥ ልማትና ለውጥ የተሳለጠ እንዲሆን ነዋሪውን ከመደበኛ ጸጥታ ኃይል ጋር በማቀናጀት የተጀመሩ ሰላም ማረጋገጥ ተግባራት ተጠናክረው እንደሚቀጥሉ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ አስታወቀ። ቢሮው በንድፈ ሀሳብና በተግባር ስልጠና የተሰጣቸው 6ኛ ኮርስ ምልምል የሰላም ሰራዊትን አስመርቋል። ዳንኤል መላኩ ተጨማሪ መረጃ ይዞበታል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ በንድፈ ሀሳብና በወታደራዊ መስክ ያሰለጠናቸውን 22000 አዲስ ምልምል የሰራዊት አባላት አስመርቋል። የዛሬ ተመራቂዎችን ጨምሮ ከ200,000 በላይ የሰላም ሰራዊት አባላት ከመደበኛ ጸጥታ ኃይል ጋር በመቀናጀት የህዝብ ቅጥር ጥበቃዎች፣ የግል ኤጀንሲ ጥበቃዎች የከተማዋን ሰላም ለማጽናት በጋራ እየሰሩ እንደሚገኙ ተገልጿል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ የሰላም ሰራዊት አባላት ከህዝብና ከመደበኛ ጸጥታ ኃይል ጋር መቀናጀት ለከተማዋ አስተማማኝ ሰላም እየሰሩ ነው ብለዋል። ከተማችን አዲስ አበባ በከፍተኛ ሁኔታ በኮሪደር ልማት ምክንያት በሁለንተናዊ መልኩ እየተቀየረች ነው። በከተማችን የተጀመረውን የማያቋርጥ ልማትና ለውጥ የተሳለጠ እንዲሆን አስተማማኝ ሰላም ወሳኝ ነው። በመሆኑም የከተማችን ሰላም ዘላቂነትን ለማረጋገጥ የህዝቡን በባለቤትነት
በሚያሳይ መልኩ አያሌ ስራዎች እየተሰሩ ነው። መላው የከተማችን ነዋሪን በማሳተፍ ህዝቡ የሰላም ባለቤት እንዲሆን ከማድረግ አኳያ ነዋሪው ከሚኖርበት ብሎክ ጀምሮ በተለያዩ የሰላምና የጸጥታ አደረጃጀቶች በማደራጀት በሰላምና ጸጥታ ስራዎች ላይ ቀጥተኛ ተሳታፊ ባለቤት እንዲሆን በማድረግ ህዝባችን ለከተማችን ሰላምና ጸጥታ መረጋገጥ አይተኬ ሚና እየተወጣ ይገኛል። ከተማዋ ለምታስተናግዳቸው ሃይማኖታዊ፣ ባህላዊ፣ የአደባባይ በዓላትና ልዩ ልዩ ኩነቶች ያለምንም የጸጥታ ችግር እንዲከበሩ የሰላም ሰራዊት አባላት ሁነኛ የጸጥታ ኃይል አጋዥ እየሆኑ ይገኛሉም ብለዋል። የሰላም ሰራዊት አባላት የስነ ልቦናና የአካል ብቃት የአጭር ጊዜ የማነቃቂያ ስልጠና በመስጠት ወደ ስምሪት በማስገባት በውጤቱም ሁሉም ሁነቶች ያለምንም የጸጥታ ችግር እንዲከበሩ ዘርፈ ብዙ እንቅስቃሴዎችን በማድረግ ለከተማችን ሰላምና ጸጥታ መረጋገጥ ተኪ የሌለው ሚና ሲጫወት የቆየና አሁንም ኃላፊነቱን በሚገባ በመወጣት ላይ የሚገኝ የከተማችን ሁነኛ የጸጥታ አጋዥ ኃይል አደረጃጀት ነው። የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ጌቱ አርጋው ለወንጀል መንስኤ የሆኑ ምክንያቶችን ቀድሞ በመለየት ወንጀል ለመቀነስ በርካታ ተግባራት መስራት ተችሏል ብለዋል። በዚህም በህዝብና በጸጥታ ኃይል ቅንጅት በተሰሩ ተግባራት በአስተማማኝ ሁኔታ ዓለም አቀፍና አህጉር አቀፍ ሁነቶችን ማስተናገድ ችላለች ብለዋል ኮሚሽነሩ። የህዝቡንና የሰላም ሰራዊትን አቅም በማቀናጀት በተገቢው በመጠቀም በመቻላችን በያዝነው በጀት ዓመት ከተማችን ያስተናገደቻቸው ዓለም አቀፍ ሁነቶች፣ አገር አቀፍ ኮንፈረንሶች፣ ልዩ ልዩ ትላልቅ የአደባባይ በዓላት በሰላም እንዲጠናቀቁ ማድረግ ችለናል። እነዚህ ውጤቶች በዘፈቀደ የተገኙ ሳይሆን በተቀናጀና የህዝብና የጸጥታ አካላት ትብብር የተገኙ ውጤቶች ናቸው። በዚህም የጸረ ሰላም ኃይሎችን ሴራ ማክሸፍ ከመቻሉም በላይ በከተማችን የወንጀል ድርጊቱ በእጅጉ ቀንሷል። በስድስተኛው ኮርስ ምልምል የሰላም ሰራዊት አባላት ስልጠና የወሰዱ ተመራቂ የሰላም ሰራዊት አባላት በንድፈ ሀሳብና በተግባር በወሰዱት ስልጠና ህዝቡን ለማገልገል ቃል ገብተዋል። ሰላም ከሌለ ምንም ነገር የለም። በሰላም ወጥቶ ሰው በሰላም አይገባም እና ያ ነገር በድጋፍ በምናም በሁሉም ነገር እንግዲህ ለማስተባበር ምንም ለማለት እኛ ዝግጁ ነን። የራሴን የግል ኃላፊነቴን ለመወጣት ዝግጁ ነኝ። ሰላም ሰራዊት ወጥቼ አገሬና አካባቢዬንና ብሎኬን ለመጠበቅ እኔ በጣም ደስተኛ ነኝ። ሰላም ሰራዊት በመሆኔ ሁላችንም ከመንደራችን ጀምረን ከብሎካችን ጀምረን የጸጥታ ጥበቃ ከማህበረሰባችን ጋር ከፖሊስ ጋር ከተለያዩ የጸጥታ አካላት ጋር ከተለያዩ የጥበቃ ሰራተኞች ጋር በመተባበር 24 ሰዓት እንሰራለን። በመውሰድ ለሰላም ዘብ ለመቆም ቃል እንገባለን። በአዲስ አበባ ከተማ የንግድ ስርዓትን በዘመናዊነት ለማሻገር በመዘርጋትና የገበያ ማዕከላትን እንዲሁም የቅዳሜና እሁድ ገበያዎችን በማስፋፋት የኑሮ ውድነትን ማቃለል ተችሏል ሲሉ የአዲስ አበባ ንግድ ቢሮ አስታወቀ። ቢሮው የ2018 ዓ.ም የ6 ወራት እቅድ አፈጻጸም ገምግሟል። ንጉሱ በቃሉ በዚህ ጉዳይ ላይ ተጨማሪ መረጃ ይዞበታል። የንግድ ስርዓቱን ዘመናዊ፣ ቀልጣፋና ተደራሽ ማድረግ፣ አገልግሎትን በማሻሻል የግብይት ሰንሰለትን ማሳጠርና የምርት አቅርቦትን ማሳደግ፣ በሌላ በኩል ገበያን በማረጋጋት ጠንካራ የቁጥጥር ስራን መዘርጋት እንዲሁም ንግድን ከህገወጥ ድርጊት መከላከል ትኩረቶች ናቸው። የአዲስ አበባ ንግድ ቢሮው የ2018 ዓ.ም የ6 ወር አፈጻጸሙን የሁሉም ክፍለ ከተሞች ባለድርሻዎች በተገኙበት ገምግሟል። የአዲስ አበባ ንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ ያለፉት 6 ወራት ዘመናዊ የንግድ ስርዓትን በመዘርጋትና የገበያ ማዕከላትን እንዲሁም የቅዳሜና እሁድ ገበያዎችን በማስፋፋት የኑሮ ውድነትን ማቃለል ተችሏል ብለዋል። ባለፉት 6 ወራት እንደ አዲስ አበባ ንግድ ቢሮ ትልልቅ ስራዎችን አከናውነናል። አምራቾችን አምጥተን ገበያ ማዕከል ማስገባት ችለናል። 165 አምራቾችን። እነዚህ አምራቾች በእጥፍ ነው ምርቱ የጨመረው ከዚህ በፊት ከነበረው ማለት ነው። ሁለተኛ የቅዳሜና እሁድ ገበያችን የሐምሌ ላይ ስንገመግም 219 ገደማ ነበር። አሁን 245 ላይ መዳረሻውን አስፍተናል። ከዚህ በተጨማሪም በባዛሮች ሰፋፊ ባዛሮች ነው ሲዘጋጁ የነበረውና ምርት አቅርቦቱ በመጨመሩ በዚህ 6 ወር ላይ ያለምንም የምርት እጥረት በሰብልም በአትክልትና ፍራፍሬም በቁም እንስሳትም በወተት ተዋጽኦም
6 ወር ያሳለፍነው የአቅርቦትና የፍላጎት ማጣጣሙ ላይ የተሳካ ስራ ተሰርቷል ብለን ነው ይሄንንም ያየነው ማለት ነው። የንግድ ስርዓቱን የበለጠ ቀልጣፋና በቀላሉ ተደራሽ ለማድረግ በተከናወኑ ተግባራትም ነጋዴዎች፣ አምራቾችና ሸማቾች በቴክኖሎጂ በታገዘ መንገድ አገልግሎቶችን እንዲሰጡና እንዲቀበሉ ስለመደረጉም ወይዘሮ ሀቢባ ሲራጅ ተናግረዋል። አገልግሎት አሰጣጡ ከጊዜ ወደ ጊዜ የተሻሻለ መሆኑንና ከእጅ ንክኪ ነጻ መሆኑ በራሱ ደግሞ ተገልጋዮችን እርካታ የፈጠረ መሆኑን ነው ያገኘነውና በዛ ምክንያት ውጤታማ ስራ ነው የተሰራ ብለን ነው በ6 ወር ላይ የገመገም ነው። ይሄንን አገልግሎቱን በማዘመን በቴክኖሎጂ በማስደገፍ ቁጥጥር ስርዓቱን በቴክኖሎጂ በመደገፍ ያ ሁሉ በመደረጉ መደበኛ ነጋዴው ቀጥታ ስራው ላይ ትኩረት አድርጎ አቅርቦት እንዲያቀርብ ማድረግ ተችሏል። ሁለተኛ ደግሞ በመንግስት ተቋም የሚቀርቡ አቅርቦቶች ናቸው። እነሱ ደግሞ አሁንም አንዱ መዳረሻዎችን ማስፋት ነው በዚህ 6 ወር ሲሰራ የነበረው። ሁለተኛ ደግሞ አቅርቦትን እንዲጨምር ትስስር መፍጠር ነው። በመዲናዋ ያለውን የንግድ ሂደት ከብልሹ አሰራር የጸዳ ለማድረግና ፍትሐዊ የሆነ መልካም አስተዳደር እንዲሰፍን ባለፉት 6 ወራት በክፍለ ከተሞች በስፋት ስለመሰራቱም ተገልጿል። ከአገልጋዩም ከተገልጋዩም አንጻር የሚቀርቡ ቅሬታዎችን በአግባቡ እያየን እየፈታን ያለንበት ሁኔታ ነው ያለው። ቅሬታዎችን የምንፈታበት አግባብ አንዱ የራሱን የቻለ በክፍለ ከተማው የለማ ሲስተም አለ። በዛ ሲስተም አማካኝነት ዌብሳይት አለን። ዌብሳይታችን ላይ ሙሉ መረጃ በዛ ሲስተም የሚገኝበት ሁኔታ አለ። ከዛ ባሻገር ደግሞ ቅሬታ የምንቀበልበት ቅሬታ የሚፈታበት እዛው ሲስተም ውስጥ የተያዘበት ሁኔታ አለ ማለት ነው። የሚነሱ ቅሬታዎችን እንግዲህ እስከታች ድረስ የቅሬታ አወቃቀር አዋቅረን አውርደናል። በዛ መሰረት ህብረተሰቡ የሚያነሳቸውን ቅሬታዎች ወዲያውኑ ሳይውል ሳያድር እዛች ቦታ ላይ ቅሬታውን የምንፈታበት አግባብ ነው ያለው። ከወረዳዎች ከክፍለ ከተሞች እንዲሁም ከአጎራባች ከተማዎች ጋር የተሰራው የቅንጅት ስራ የንግድ ስርዓቱን ጤናማ እንዲሆን ስለማስቻሉም የክፍለ ከተሞች የንግድ ቢሮ ኃላፊዎች ይጠቅሳሉ። በአቅርቦት ውስጥ ደግሞ የተለያዩ ችግሮች፣ ብልሽቶች እንዳይኖሩ ደግሞ ቁጥጥሩ እንዲኖር ደግሞ ተቀናይተን ከብዙ ተቋማት ጋር በጋራ እንሰራለን ማለት ነው። አገልግሎቱም በዛው አይነት ሁኔታ በቅንጅት ይሰራል። ውጤታማ ስራ በዚህ 6 ወሮች ተከናውነዋል። አንዱ ከሰላምና ጸጥታ ነው፣ ሁለተኛ ከደንብ ነው፣ ሶስተኛ ደግሞ ከገቢዎች ጋር በቅንጅት እንሰራለን። ከአቻ ክፍለ ከተሞች ጋር በተያያዘም ጭምር በቅንጅት ተግባራቶችን እየፈጸምን ነው። ያም አለፍ ብሎ ደግሞ ከመናብቹ ክፍለ ከተማ በኦሮሚያ ሸገር ሲቲ ጋር በቅንጅት እየሰራ ነው። የአዲስ አበባ ንግድ ቢሮ የ2018 ዓ.ም የ6 ወር እቅዱን 98 በመቶ ማሳካት መቻሉ በመድረኩ ተመላክቷል። ከ8 10 ዓመታት በላይ እድሜ ያለው የቀድሞ የአንበሳ አውቶቡስ የአሁኑ የአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት ከዚህ ቀደም ሲሰጥ ከነበረው የትራንስፖርት አገልግሎት በተጨማሪ የተሽከርካሪ ጥገና ስራ መጀመሩ ይታወቃል። የጥገና አገልግሎቱ የመንግስት ተሽከርካሪዎችን ከከፍተኛ ወጪና እንግልት የሚቀንስ ስለመሆኑም ይነገርለታል። ሪፖርተራችን ተመስገን ይመር በድርጅቱ የጥገና አገልግሎት ማዕከል ላይ ይገኛል። የጥገናው አገልግሎት ጥራቱስ ምን ይመስላል የሚለውን መረጃ በቀጥታ መስመራችን ሊነግረን ተዘጋጅቷል። ተመስገን እንዴት ዋልክ? እሺ ከተመስገን ይመር ጋር ቆየት ብለን በድጋሚ የምንገናኝ ይሆናል። ወደሚቀጥለው መረጃችን እናልፋለን። በከተማዋ በመንግስት ወጪ የተገነቡ ነፃ የህፃናት የቀን ማቆያ ማዕከላት ስራ ያልነበራቸው እናቶች ወደ ስራ እንዲመለሱ ምቹ እድል መፍጠሩን የማዕከሉ ተጠቃሚዎች ተናገሩ። ማዕከላቱ ለእናቶች ከሰጡት እፎይታ በተጨማሪ ህፃናት በአካልና በአእምሮ ጎልብተው እንዲያድጉ ትልቅ ድርሻ አለው። በዚህ ጉዳይ ላይ አሰገድ ኪዳነ ማርያም ተጨማሪ መረጃ ይዞበታል።
የማለዳዋ ጎህ ስትፈነጥቅ በርካቶች የዕለት ጉርሳቸውን ለማሟላት በጠዋቱ ወደ ስራ ይሰማራሉ። ወላጆች ደግሞ ልጆቻቸውን ወደ ትምህርት ቤት ለመላክ ያሰናዳሉ። ዛሬ ማልደን በጉለሌ ክፍለ ከተማ ወረዳ 4 በተለምዶ ስሙ ቀጨኔ መድኃኔዓለም በሚባለው አካባቢ ተገኝተናል። እዚህም የተገኘንበት ምክንያት ደግሞ አንዲት እናት ልጇን እንዴት አድርጋ አሰናድታ ወደ ቀን ማቆያ እንደምትልክ ልንመለከት ወደናል። ማማ ተነሽ፣ ሰዓት ደርሷል፣ ተነሽ። እናት ብሩክታይት እንዳለና 3 ልጆቿ ህይወትን በዚች የዘመመች አነስተኛ ጎጆ ይመራሉ። የህይወት ትግል ፈታኝ የሆነባት ብሩክታይት ልጆቿን የሚጠብቅላት ባለማግኘቷም ለረጅም ጊዜ ስራ ፈታ ስለመቆየቷ ትናገራለች። አቤት፣ እንዴት አደራችሁ? እግዚአብሔር ይመስገን። ልጆች በማሳደግ ምክንያት እውነቱን ስነግር ስራዬን አቆሚያለሁ። እነዚህን 3 ልጆች አሉኝ። እነዚህን ልጆች ለማሳደግ ብቻዬን ስለማሳድጋቸው የበፊት ስራዬን አቆሚያለሁ። ያው የ9 ወር ልጅ አዝለ ስራ መስራት ይከብዳል። እኔ ስራዬ ውጪ ፀሐይ ላይ ነው። ስለዚህ እሷን አዝዬ መዞር አልችልም ነበረ። የተገኘውን ሰርታ የልጆቿን ጉሮሮ ለመድፈን የምትጣጣረው ብሩክታይት አሁን ወደ ስራ የምትመለስበትን እድል ማግኝታለች። ሞስዳት የመንግስት አሁን ጉለሌ ሴቶችና ህጻናት ያጀመረው የሰራው ለደሃ እናቶች አቅም ለሌላቸው ሊያግዝ ብሎ ለሰራው እዛ ዲኬር ነው የምትውለው ልጄ። ስራዬን አሁን በነጻነት ልጄም ሳትንጋራተትብኝ ሳትጉላላብኝ እሷም እዛ በጥሩ እንክብካቤ ተይዛ እኔም ስራዬን አርጌ በስነ ስርዓት ሁላችንም እንኖራለን ደስ በሚል። ዲኬሩ በመከፈቱ እግዚአብሔር ይመስገን። እኔ እውነት ስነግር ዲኬሩ መጀመሪያ 2 ልጆቼን ስወልድ ቢከፈት ኖሮ የስራዬን አላቆምም ነበረ። የተገኘውን ሰርታ የልጆቿን ጉሮሮ ለመድፈን የምትጣጣረው ብሩክታይት አሁን ወደ ስራ የምትመለስበትን እድል ማግኝታለች። 1 ዓመት ከ3 ወር የሆናት 3ኛዋ የብሩክታይት እንዳለ ልጅ መክሊት ተስፋ ቀኗን ምቹ ሆኖ በተገነባውና ሙሉ ወጪው በመንግስት በሚሸፈነው በዚህ የህፃናት የቀን ማቆያ ታሳልፋለች። ልጃችን ይዘን መተናል። በእውነት ስነግር ልጄ ልክ እዛ ጋር ስትደርስ ነው የምታውቃቸው። ሁለተኛ ደግሞ መሄድም አትፈልግም። እነሱም በስነ ስርዓት በእንክብካቤ የኔን ልጅ ብቻ ሳይሆን የሁሉንም ልጅ በፈገግታ ተቀብለው በፈገግታ ነው የሚሸኙት። ማንም ልጅ የሚከፋው የለም። የህፃናት ማቆያውን እውነት ለመናገር ይህ መንግስት ቃላት ያጥረናል ነው የሚሉ እናቶች ማለት ናቸው። እኛም እንደ ሰራተኛም እንደ ተቀጣሪም እንደ ተንከባካቢም እውነት ነው አንድ እናት መስራት እየቻለች ልጄን ብላ ቁጭ ብላ ኩርምት ብላ የሰው እጅ ጠባቂ ከምትሆን ወጥታ እንድትሰራ አድርጓታል። ያ በጣም የሚመሰገን ነው፣ ይበረታታ የሚገባው ነው። ትልቅ ለውጥ ነው። ይሄ ቤት እኛ በፊት እናውቃለን። ከዛ በኋላ ከተሰራ በኋላ ለልጆቹም ከመጫወቻ ጀምሮ ያለው ጽዳት በጣም ደስ ይላል። የሚተኙበትም ቦታ የልጆቹ በጣም በንጽህና የተያዘ ነው። ቤቴ ጠባብ ነውና እንደ ልባቸው አይንቀሳቀሱም ነበር እና ይሯሯጣሉ። ደስ ይላል። ልጅ አዝለ ስራ መስራት አይችልም። የነሱን ፍላጎት ማሟላት አለብህ። እንደገና ምግብ እዚህ በመብላታቸው ገባ ቋጥራት በጣም ደስ ይላል። አሁን ሰው ቤት ነው የምሰራው። ልጄን አዝዬ ነበር የምንቀሳቀስ። አሁን ግን አድርሼ እንደ ልቤ መስራት ችያለሁ፣ መንቀሳቀስ ችያለሁ። በተቋማችን ውስጥ ለጊዜው 67 ህጻናቶች ናቸው አሁን አገልግሎት እያገኙ ያሉት። 37 ሴቶችና 30 ወንዶች አሉ። ተቋሙ ግን የመያዝ ካፓሲቲው 100 ህጻናቶችን ይይዛል። በተቋም ውስጥ ስትገቡ እንዳያችሁት ሙሉ ወጪው በመንግስት የሚሸፈን ተቋም ነው። የምግብ አገልግሎታቸው፣ የትሬኒንግ የሚሰሩበት ሩም አለ። በጨዋታ መማርም እንቅስቃሴዎችን ያደርጋሉ። ለህጻናቱ እዚህ ውለው በመሄዳቸው በስነ ልቦናም በአይምሮም በጤናም ጎልብተው ነው እነዚህ ልጆች የሚሄዱት። ማነው ስምህ አንተ? ኪያ ነው ስሙ። ያንተስ ማን ነው? ኪያ ነው።
እንዲህ አይነት የህፃናት የቀን ማቆያዎች እንግዲህ በከተማዋ በተለያዩ አካባቢዎች የተስፋፉ ይገኛል። እንደ መክሊት ላሉ ህፃናት በአካል በአእምሮ ጉልብተው እንዲያድጉ ምቹ ሁኔታ የፈጠሩ የቀን ማቆያዎች ናቸው። ከዛ ባሻገር ደግሞ ለእናቶቻቸው ልጆቻቸውን እዚህ በማስቀመጥ ወደ ተለያዩ ስራ መስኮች መሰማራት ኑሯቸውን እንዲደጉሙ እያደረገ ይገኛል። የአዲስ አበባ ከተማ አስተዳደር እንግዲህ ከተማዋን ህፃናትን ወልዶ ለማሳደግ ምቹ ከተማ ለማድረግ የተለያዩ ፕሮጀክቶችን በመንደፍ እየሰራ ይገኛል። ከነዚህ ስራዎች መካከል ደግሞ በሁሉም ክፍለ ከተሞች የተስፋፋ የሚገኘው እንዲህ አይነት የህፃናት የቀን ማቆያ ነው። በተያያዘ መረጃ በአዲስ አበባ ትውልድ ግንባታን ታሳቢ ተደርጎ ተግባራዊ እየተደረገ ያለው የቀዳማይ ልጅነት መርሃ ግብር ተጨባጭ ውጤት እያስገኘ ስለመሆኑ ተገለጸ። ከኤምኤን 24/7 ጋር ቆይታ ያደረጉት በከንቲባ ጽህፈት ቤት የስትራቴጂክ ፕሮግራም ስራ አመራር ጽህፈት ቤት ኃላፊ ዶክተር ሸታየው ክንፉ የትውልድን ግንባታ ከመሰረቱ ለማነጽ ውጤታማ ስራዎች መሰራታቸውን ገልጸዋል። የትውልድን ግንባታ ከመሰረቱ ለማነጽ ትውልድ ከመሰረቱ ለንተናዊ እድገቱ እንዲረጋገጥ ለማስቻል የሚያስችሉ በርካታ ስራዎች ተሰርተዋል። እነዚህ ስራዎች በሁለት ጉዳዮች ላይ ያተኩራሉ። አንዱ በዛ እድሜ ላይ ለህፃናት ምን ያስፈልጋል የሚሉትን ለይቶ ምን ይጎድል ነበረ፣ ምንስ ማድረግ ይገባናል የሚሉትን አንጥሮ በማውጣት የተቃኙ ስራዎች ናቸው። ሁለተኛ ደግሞ ለዚህ አገልግሎት የሚያስፈልጉ ደግሞ ምንድናቸው ብለው እነሱን የማዳረስ ስራዎች ላይ ያተኩረናል። ህፃናት ላይ የሚሰራው ስራ ሁለንተናዊ እድገታቸው ላይ ተደርጎ መሆኑን የገለጹት ዶክተር ሸታየው በዚህም የህፃናት የትምህርት የመቀበል አቅምን ከ90 በመቶ በላይ ማሳደጉን ገልጸዋል። በዘርፉ እየተሰራ ያለው ስራ ለሌሎች ሀገራትም ጭምር ልምድ የሚቀመርበት ስለመሆኑም ተናግረዋል። በነገራችን ላይ ህፃናት ላይ ስናተኩር እኮ እንዲሁ ህፃናትን ስለምንወዳቸው ብቻ አይደለም። ምክንያትም ነበረው። ከተማ አስተዳደሩ ክብርት ከንቲባ ይህንን ሲወስኑ አንዱ ዋነኛው ምክንያት ከአዲስ አበባ ነዋሪዎች መካከል 1/10ኛው በዚህ የእድሜ ክልል ውስጥ የሚገኝ መሆኑ ነው። ከአውትካምም አንጻር ከአውትፑትም አንጻር ስኬትን አስመዝግበናል ባለፉት 2 ዓመታት። ከዚህ በላይ ግን በጣም አስደሳቹ አሁን አፍሪካውያን አዲስ አበባ ቀዳማይ ልጅነት ልማት ላይት ሃውሳችን ናት ይላሉ። ከተማ አስተዳደሩ ለህፃናት አካላዊ ስነ ልቦናዊና ማህበራዊ እድገት የሚሆን መሰረተ ልማቶችን ተደራሽ ከማድረግ ጀምሮ ባለሙያዎችንም ጭምር መድቦ እየሰራ ስለመሆኑም ገልጸዋል። መረጃዎቻችን እንደቀጠሉ ናቸው። ተመስገን ይመርን በቀጥታ መስመራችን አግኝተናል። ጉዳያችንን እናስታውሳችሁ። የቀድሞ የአንበሳ አውቶቡስ የአሁኑ የአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት ከዚህ ቀደም ሲሰጥ ከነበረው የትራንስፖርት አገልግሎት በተጨማሪ የተሽከርካሪ ጥገና ስራ መስጠቱ ይታወቃል። የጥገና አገልግሎቱ የመንግስት ተሽከርካሪዎችን ከከፍተኛ ወጪና እንግልትም እንዳዳናቸው ይታወቃል። በዚህ ጉዳይ ላይ በማዕከሉ ተገኝቶ ተመስገን ይመር መረጃ ሊሰጠን ነው። ተመስገን እንዴት ውለሃል? እንደምን ዋሻል ኢየሩስ፣ እንደምን ዋላችሁ ወደ ተመልካቾቻችን። ይመስገን። የከተማ አውቶቡስ ድርጅቱ እየሰጠው ያለው እንግዲህ የጥገና አገልግሎት ጥራቱ ምን ይመስላል? አመሰግናለሁ። እንግዲህ በተለይ የአዲስ አበባ ከተማ አውቶቡስ የጥገና ማዕከል በርካታ ክፍሎችን ይዞ በርካታ ባለሙያዎችን በውስጡ አቅፎ በርካታ አገልግሎቶችን እየሰጠ ነው የሚገኘው። በተለይም ደግሞ እንግዲህ እዚህ የመገኝበት ማዕከል ውስጥ 3 አይነት አገልግሎቶች ናቸው የሚሰጡት። የመጀመሪያው የቴክኒክ ምርመራ፣ ከዚህ በተጨማሪ የጥገና ክፍል የሚሰጥበት ነው። ታዲያ በተለይ የአውቶቡሶች ብልሽት ሲያጋጥማቸው እንግዲህ የከተማው የትራንስፖርት የጀርባ አጥንት እንደመሆኑ በተለይ በፍጥነት መጥቶ ግልጋሎት መመለስ አለበት። ከዚህ በተጨማሪ ለመንግስትና ለሕዝብ እንደዚሁ ግልጋሎት መለገስ አለበት። በዚህም ብልሽት ሲያጋጥመው ጥገና ክፍል ይገባል። ሌላኛው ክፍል ደግሞ የቦዲ ወይም ደግሞ የአካል ንቅለ ተከላ የሚደረግበት አውቶቡሶች ከፍተኛ ግጭት ወይም ደግሞ ችግር ሲያጋጥማቸው ንቅለ ተከላ ተሰርቶላቸው እንደ አዲስ ታድሰው ወደ ስራ የሚገቡበት ክፍል አለ። ሌላኛውና በጣም ውጤታማ ሆኖ የሚታየው እዚህ ማዕከል ላይ ደግሞ እንግዲህ እንደገና አውቶሜት የሚያደርጉት ወይም ደግሞ ጠግነው መስራት ከዚህ በተጨማሪ ከውጭ በውድ ዋጋ በውጭ በቢሊዮንና በሚሊዮን የሚቆጠር ምንዛሪ ወጥቶባቸው የሚመጡ መለዋወጫ እቃዎችን በሀገር ውስጥ ማምረት ተችሏል። ታዲያ እንግዲህ እዚህ በተገኘበት ሰዓት ባለሙያዎችን ለማናገር ሞክሬ ነበር። እነሱም አንድም የልምድ ልውውጥ ወይም ደግሞ የልምድ ተሞክሮን በመቅሰም ራሳቸውን እያሻሻሉ የስራ እድል መፍጠር ብቻ ሳይሆን ቀጣይ ሀገር የምትፈልገውን በቴክኖሎጂ የተዋሃደ ከዚህ በተጨማሪ ቴክኖሎጂን የሚያሳልጥና
ከቴክኖሎጂ ጋር የተግባባ ትውልድን ከመፍጠር አንጻር እዚህ ማዕከል ላይ እንግዲህ ሁሉ ነገር እውን እየሆነ ይመስላል። በርካታ በተለይ ደግሞ ማሽነሪዎች ከዚህ በተጨማሪ ከውጭ የሚገቡ እቃዎች እንግዲህ በዚህ በሀገር ውስጥ ማምረት እየተቻለ በማዕከሉ ግልጋሎት እየተሰጠ ነው። አውቶቡሶች ከዚህ በተጨማሪ የተለያዩ ተሽከርካሪዎች እንግዲህ ጥገናና የተለያዩ ቅያሬ ሲፈልጉ ከዚህ ቦታ ላይ አገልግሎት ማግኘት እንደሚችሉ የሚሰራውን በራስ አቅምና በራስ ልጆች እጅ ስለመሆኑ እንደዚሁ መልከታ አድርጌያለሁ። ሌላኛው ደግሞ ከዚህ ቀደም እንግዲህ የማዕከል ግልጋሎት የሚሰጠው ለከተማ አውቶቡሶች በተለይ ደግሞ ከስሙ መረዳት እንደምንችለው ከዚህ ቀደም ከነበረው ስም አንበሳ ጋራጅ ተብሎ ይጠራል። አንበሳ አውቶቡሶች ብቻ ነበሩ በትኩረት ግልጋሎት ሲያገኙበት የነበረው። አሁን ግን በዛ የተገደበ ብቻ አይደለም። ሙሉ የአዲስ አበባ የከተማ አውቶቡሶች አጠቃላይ ግልጋሎት የሚያገኙትና ጥገና የሚደረግላቸው ብልሽት ሲያጋጥማቸው ወደ ትክክለኛ መስመር እንዲገቡ የሚደረጉበት ማዕከል እንግዲህ ይህ ነው። ሌላኛው ደግሞ አሁን ላይ የጀመሩት አዲስ ስራ በተለይ እንግዲህ የከተማ አስተዳደሩ ወጪን መቆጠብ ከዚህ በተጨማሪ ወጪን ቆጥቦ ደግሞ ለመሰረተ ልማቶች ከዚህ በተጨማሪ ትውልድ ተሻጋሪ ግንባታዎች ላይ ስራዎች ይከወናሉ፣ ይሰራሉ። ስለዚህም ይህም አንዱ አካል ለመሆን ምናልባትም አዲስ አበባ በቢሊዮንና ሚሊዮን የምታወጣባቸው ተሽከርካሪ እደሳና ጥገናዎች እንግዲህ ቀላል የሚባሉ ተሽከርካሪዎች ጥገናና እደሳቸው በዚህ ማዕከል እየተከወነላቸው ይገኛል። ታዲያ በዚህ ማዕከል ላይ በተለይ የስራ ኃላፊዎችንም እንደዚሁ ለማናገር ሞክሬ ነበር። ወጪ መቆጠብ ላይ ትኩረት ያደረገ ስለመሆኑ ነግረውኛል። በተለይ ከዚህ ቀደም የሚወጣ ወጪን መቀነስ ከዚህ በተጨማሪ ደግሞ የስራ ልምድ እንደዚሁም ልውውጥን ማድረግና ትናንት የነበረበት ቦታ ላይ መገኘት ሳይሆን የነገን ቴክኖሎጂ የነገን ዓለም ተወዳዳሪ የሆነ ትውልድና ሰራተኛን እውን ማድረግ ላይ ስራዎች እየተሰሩ ነው ብለውኛል። እዚህ ቦታ ላይ እንግዲህ እያንዳንዱ ብልሽት ያጋጥማቸው አውቶቡሶችና ቀላል የከተማዋ ተሽከርካሪዎች ወደዚህ ይመጣሉ። ተፈውሰውም ወደ ህዝቡ ገብተው ግልጋሎትን ይለግሳሉ። አጠቃላይ ሁናቴው ይህን ይመስላል። ሌሎች መረጃዎችን ደግሞ በሌላ ሰዓት የምናጋራ ይሆናል። ተመስገን፣ ይሄን ሀሳብ ማንሳት ፈለኩኝ። አላስፈላጊ እንግልትን ከመቀነስ አንጻር የጥገና አገልግሎቱ አበርክቶቱ ምን ይመስላል የሚለውን መረጃ ብታቀብለን። አመሰግናለሁ። ምናልባት ከዚህ ቀደም በተለይ እንግዲህ በሌሎች የጥገና ማዕከላት ላይ የሚታየው ረጃጅም ሰልፎች ሊታዩ ይችላሉ። ከዚህ በተጨማሪ ወረፋዎችና መሰል መስተጓጎሎች እንደዚሁ ይከሰታሉ። ይህ ማዕከል ግን እንደዛ አይደለም። ምክንያቱም ያሉት አጠቃላይ አገልግሎት የሚሰጥባቸው ክፍሎች ብዛት ያላቸው ናቸው። ሰራተኞችም በጣም በሙያ ስነ ምግባር የታነጹና ከሙያው ጋር በደንብ የተግባቡ አንዳንድ ሙያተኞች እንደዚሁ ለማናገር ሞክሬ ነበርና 40 ዓመት እንደዚሁም ከዛ በላይ በሜካኒክነት ልምድ ያላቸው ናቸው። ስለዚህም እዚህ ቦታ ላይ መጥቶ ምንም አይነት መስተጓጎልና መጨናነቅ የለም። ምክንያቱም ደግሞ እዚህ ሰፊ የሆነ ክፍል ያለው ነው። ሰፊ አገልግሎት የሚሰጥ እያንዳንዱ የተደራጀ ክፍል አለው። አገልግሎት ለሚሰጠው ለእያንዳንዱ ክፍል ደግሞ ብቁ ባለሙያዎች አሉ። ብቁ ባለሙያዎችን የሚያስተባብሩ አመራሮች እንደዚሁ እዚህ ቦታ ላይ ይገኛሉ። ስለዚህም አመራሮች ከሰራተኞች ከዚህ በተጨማሪ ሰራተኞች ደግሞ ከደንበኞች ጋር ተግባቦትን ፈጥረው እዚህ አካባቢ ምንም መስተጓጎል ሳይፈጠር እያንዳንዱ የሚመጡ ተሽከርካሪዎች በትክክለኛ ተመዝግቦ ከዛም በኋላ ከተሰሩ በኋላ ደግሞ ፍተሻ ተደርጎላቸው ነው። በነገራችን ላይ ተሰራ ወይም ደግሞ ተጠገነ ብቻ ተብሎ ወደ አገልግሎት አይገባም። ከዚህ ማዕከል ሲወጣ እያንዳንዱ የቴክኒክ ምርመራ ተደርጎለት ሙሉ ምርመራ ተከውኖ ከዚያም ግልጋሎት መስጠት ይችላል ሲባል ብቻ ነው ከዚህ ቦታ የሚወጣው። ስለዚህም እዚህ ቦታ ላይ እንግዲህ ምንም አይነት መስተጓጎል የለም። ምክንያቱም ምቹ ቦታ፣ ብቁ አመራር፣ ከዚህ በተጨማሪ ደግሞ ትጉህ ሰራተኞች ስላሉ። መልካም ተመስገን፣ ለመረጃ እናመሰግናለን። መረጃዎቻችን እንደቀጠሉ ናቸው። አብራችሁን ስላላችሁም እናመሰግናለን። በኢትዮጵያ ያለውን የተፈጥሮ ጸጋ ከቴክኖሎጂ ጋር በማዋደድ የመጪውን ትውልድ የምግብ ዋስትና ለማረጋገጥ በትኩረት እየተሰራ ይገኛል። ሃይድሮፖኒክስ በመጠቀም በከተማ ግብርና ስራ የተሰማራው በኢትዮጵያ አየር መንገድ ዋና አብራሪ ካፒቴን ሙኒር መሐመድ ደግሞ ሌላኛው የዚህ ተግባር ማሳያ ነው። ከካፒቴኑ ጋር ባልደረባችን ራሂል አበበ ቆይታ አድርጋለች። በሀገራችን በተለያዩ ከተሞች እንግዲህ አሁን ላይ የከተማ ግብርና ባህል እየሆነ መጥቷል። በተለይ አነስ ያለ ስፍራን በመጠቀም እንግዲህ የተለያዩ አትክልትና ፍራፍሬዎችን በማምረት የራሳቸውን የምግብ ዋስትና ማረጋገጥ ከዛም ባሻገር የገቢ ምንጭ አድርገው ሲጠቀሙበትም ይስተዋላል። ዛሬ ደግሞ ከዚህ በተለየ መልኩ በተለይ ዘመኑን የሚዋጅ ቴክኖሎጂን በመጠቀም እንግዲህ የተለያዩ አትክልትና ፍራፍሬዎችን ከሚያመርት ካፕቴን ጋር ቆይታ እናደርጋለን። ሰላም፣ እንዴት ነህ? ሙኒር መሐመድ እባላለሁ። የ787 እና 777 ዋና አብራሪ ነኝ። ካፕቴን ነህ። ከዛም ባሻገር አሁን ላይ ደግሞ በከተማ ግብርና ሰፋ ያለ ስራ እየሰራችሁ ነውና
እንደ ወደዚህ ስራ እንዴት ገባ የሚለውን በቅድሚያ እናንሳ። ምክትል አብራሪ እያለሁ ሲንጋፖር የመሄድ እድል ነበረኝና ሲንጋፖር በጣም ትልቅ የመሬት እጥረት አለባቸው፣ ችግር አለባቸው። ስለዚህ እነሱ እንዴት አድርገው የራሳቸውን የከተማቸውን የተወሰነ ፐርሰንት የምግብ ፍጆታ እንደቻሉ ማየት ችያለሁ። ይሄም እንዴት ነው? እያንዳንዷን ያላቸውን መሬት ወደ ፕሮዳክቲቪቲ የሚጨምሩ ቴክኖሎጂ ተጠቅመው ፕሮዳክታቸውን ህዝባቸውን መመገብ ችለዋል። እና ያንን በማይ ጊዜ ውስጤ ትልቅ ቅናት ነው የፈጠረብኝ። ምክንያቱም እነዚህ ሰዎች በዚች ትንሽ ሪሶርስ ይሄን ያህል ማምረት ከቻሉ እኛ ደግሞ እንደ ሀገር ያለን ሪሶርስ ከፍተኛ ነው። ውሃ ችግር የለብንም፣ መሬቱም እርሻ የተመቻቸ ነው እና ይህንን ለመሞከር ደግሞ እድል አገኘው። ስለዚህ የተንቀሳቀሰ ማየት እንችላለን። ሲዱን እነዚህ ትሪዎች ላይ እንዘራለን። 3-4 ቀን በኋላ ጀርሜት ካረጉ በኋላ ለአንድ 2 ሳምንት አካባቢ እዚህ ጠረጴዛ ላይ እናስቀምጣቸዋለን ማለት ነው። እዚህ ጋር የሚሰጠው እዚህ ጠረጴዛ ላይ ውሃና ውሃ ብቻ ነው። አደግ ሲሉ ተጨማሪ ከውሃው ኒውትሪሽኖች ደግሞ እንጨምርላቸዋለን። ይሄን ከደረሱ በኋላ አሁን ይሄ ከ1 ቀን ከ2 ቀን በኋላ እያንዳንዱን እያነሳን ወደ ዋናው ግሪን ሃውሳችን ለማሳደግ እንወስዳለን ማለት ነው። ሃይድሮፖኒክስ ስንል ምንድነው? ያለ አፈር በውሃ ተጠቅመን አትክልት ማሳደግ ነው። እዚህ ጋር ሁለት የምታዩት ሁለት የተለያየ የሃይድሮፖኒክስ ሲስተሞች ናቸው። ለማሳየት ያህል አሁን ይሄን ዲደብሊሲ የምንለው ነው። ዲደብሊሲ ምን ማለት ነው? አትክልቱ ውሃ ላይ ብቻ ያለምንም አፈር የለውም፣ ግን ውሃ ብቻ ሳይሆን እዚህ ውሃ ውስጥ 4 ነገሮች እንሰጣቸዋለን። አንደኛው ኒውትሪሽን፣ ዋተር ሶሉብል የሆነ ኒውትሪሽን አብረን ቀላቅለን እንሰጠዋለን። ኦክሲጅን ደግሞ እዛች ጋር ጫፍ ላይ ኦክሲጅን ፓምፕ አለች፣ ኦክሲጅን እንሰጠዋለን። ቀጥሎ ደግሞ ሰፖርት እንደምታዩት ይሄ ስታይሮፎርም ፍጭ የምንለው ነው። እዛ ላይ እቺ ኔት ካፕ አለች። በኔት ካፓ ውሃው ሩት ዞኑ ላይ እንዲቆይልናል። አሁን እዚህ የምናያቸው ቴክኖሎጂዎች አመቱ ሙሉ ዝናብ፣ በረዶ፣ ፀሐይ አይለን ውስጡ አትክልቱ የሚፈልገውን ፓራሜትሮች ኮንትሮል ስለምናደርግ አመቱ ሙሉ ተመሳሳይ ምርት መስጠት እንችላለን። ከተማ ውስጥ የሚያጋጥሙ ቻሌንጆች አሉ። አንደኛው መሬት ቻሌንጅ ነው። ሁለተኛው ውሃ ቻሌንጅ ነው። ይሄ ቴክኖሎጂ ምን ያደርግልናል? በትንሽ ቦታ ላይ ብዙ ማምረት እንችላለን። መሬትም ሌስ ነው የሚጠቀመው፣ ውሃም ሌስ ነው የሚጠቀመው። ትንሽ ሪሶርሶች ማምረት እንችላለን። አሁን እዚህ ጋር ፊት ለፊት የምናየው የስትሮበሪ አሁን ይሄ ኦልሞስት 2 ወር ተኩሎታል ሆነታል ከተተከለ። እዚህ ሲደርስ አሁን ለሃርቨስት ደርሷል ማለት ነው። በአመት ምን ያክል ታመርታላችሁ? በአሁኑ ሰዓት ፕላን ይዘን እየተንቀሳቀስን ያለ ነው። በዚች 1 አመት ውስጥ ወደ 1 ሚሊዮን ኪሎ ግራም አካባቢ የሚሆን የተለያዩ ቫራይቲ ቬጂቴብሎች ለማምረት እቅድ ይዘን እየሰራን ያለ ነው። ሃይድሮፖኒክስ ትልቁ ጥቅሙ ምንድን ነው? እዛው ሩት ዞኑ ላይ አትክልቶቹ የሚፈልጉትን በቫራይቲው የሚፈልገውን ኒውትሪሽን እያንዳንዷን አይተም እግሩ ላይ ሩቱ ላይ ነው የሚሰጠው። 1 ሜትር ስኩዌር ላይ በየወሩ ምርት እናገኝበታለን ማለት ነው። ይህንን በማስፋት ረገድ ምን አቅዳችኋል? ቀጣይ በምን እንጠብቅ? አላማ ብለን ያስቀምጡልን ለእኛ ሚሽንና ቪዥናችን ስለ ፉድ ሴኪሪቲ ልጆቻችን ድጋሚ እንዳያነሱ ፉድ ሴኪሪቲ የሚባለውን ነገር የእኛ ጄኔሬሽን ጨርሰንላቸው እነሱ የዕለታቸውን የእነሱን ጊዜ ፕሮብሌም ታክል እንዲያደርጉ እንፍቀድላቸው በሚል ተነስተን እየሰራን ያለ ነው። በቴክኖሎጂ የታገዘ የከተማ ግብርና ስራ ላይ ከተሰማራ ካፕቴን ጋር ነበር ቆይታ ያደረግነው። በርካታ ሀሳቦችን ያነሳንበት እንዲሁም ደግሞ ቴክኖሎጂን በመጠቀም ጊዜን፣ ጉልበትን በመቆጠብ እንግዲህ ምርታማነትን ማሳደግ የሚቻልበትን እድል የፈጠረ ስለመሆኑ መገንዘብ ችለናል። የአፋር ባህላዊ የፍትህ ስርዓት ማድአ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የማይዳሰሱ ቅርሶች ዝርዝር ለማስመዝገብ እየተሰራ መሆኑን የአፋር ክልል ባህል ወጣቶችና
ስፖርት ቢሮ አስታወቀ። ማድአ የአፋር ሕዝብ ለዘመናት ሲተዳደርበት የቆየ ባህላዊ የፍትህ ስርዓት መሆኑን የጠቆሙ ሲሆን በአፋር ሕዝብ ዘንድ አሁንም ድረስ አብዛኞቹ አቤቱታቸውንና ችግሮችን የሚፈቱበት ማድአ በተሰኘው ባህላዊ የህግ ስርዓት መሆኑን የክልሉ ባህል ወጣቶችና ስፖርት ቢሮ ገልጿል። ጉዳዩን አስመልክቶ ጋዜጣዊ መግለጫ የሰጡት በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የክልሉ ባህል ወጣቶችና ስፖርት ቢሮ ኃላፊ አቶ አህሚድ ዱላ ማድአን በዩኔስኮ ለማስመዝገብ መረጃ ለመሰነድ ያለመ ህዝባዊ ኮንፈረንስ ከየካቲት 3 ቀን 2018 ዓ.ም እስከ የካቲት 5 ቀን 2018 ዓ.ም በሰመራ ከተማ እንደሚካሄድ ገልጸዋል። በአፋር ብሔራዊ ክልላዊ መንግስት ከየካቲት 3 እስከ 5 ድረስ በአፋር ባህላዊ ህግ ማድአ ወይም አፋር ዙሪያ በአፋር ክልል ዋና ከተማ ሰመራ ላይ ታላቁ ህዝባዊ ኮንፈረንስ ለማካሄድ ዝግጅቱን ጨርሰን እንገኛለን። እዚሁ ኮንፈረንስ ሁለቱም መንግስታት ኢትዮጵያና ጅቡቲ መንግስታት ዝግጁነት ኮንፈረንሱን በጋራ ለማስኬድ ዝግጅቱ ጨርሰን እንገኛለን ማለት ነው። የኮንፈረንሱ ዋና ዓላማ በኢትዮጵያ ጅቡቲና ኤርትራ በሚኖሩ አፋሮች ባህላዊ ዳኝነት የሚሰጥበት ስርዓትን በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የማይዳሰሱ ቅርሶች ዝርዝር ማስመዝገብ መሆኑን ኃላፊው ጠቁመዋል። በጋራና በመደበኛ ሁኔታ የማሳነድ ሂደቱን ጠንስሰን መበጀት እና እንዲሁም በዩኔስኮ ከማይዳሰሱ ቅርሶች ለማስመዝገብ ሂደቶችን ማሳለጥ እና ከዚህም የዚሁ በዋጋ ከማይተመኑት ሀብት ለቀጣዩ ትውልድ ለማቆየት ነው ዋናው ዓላማ። ስርዓቱ ከሀገር ባሻገር ቀጠናዊ ጉዳይ መሆኑንና ብሔረሰቡ የሚገኙባቸውን የአፍሪካ ቀንድ ሀገራትን ግንኙነት በማጠናከር ረገድ ከፍተኛ አስተዋጽኦ እንደሚኖረው የገለጹት ደግሞ የአፋር ቋንቋ ባህልና ታሪክ ጥናትና ምርምር ኢንስቲትዩት ዋና ዳይሬክተር ዶክተር ሀቢብ መሐመድ ሀሰን ናቸው። ሶስቱም ሀገራት የሚያገናኝ የቀጠናዊ ሀብት በመሆኑ እሱንም የጋራ አርገን ውሳኔ አርገን አስወስነን ለማስመዝገብ የሚያስፈልጉ በመሆኑና ሀብቱ ተመዘገበ ሲባል ሶስቱም ሀገራት የሚጋሩት ሀብት በመሆኑ የጎረቤትን ቀጠናዊ ትስስሩን የበለጠ የሚያጠናክር ነው የሚሆነው። በኮንፈረንሱ የጅቡቲ አፋር ተወካዮች፣ የጎሳ መሪዎች፣ ዲያስፖራዎችና የተለያዩ የህብረተሰብ ክፍሎች እንዲሁም ተቋማት እንደተሳተፉበት ሪፖርተራችን ሀብታሙ ሙለታ ዘግቦልናል። መረጃዎቻችን እንደቀጠሉ ናቸው። በድጋሚም አብራችሁን ስላላችሁ እናመሰግናለን። ከ5 ሚሊዮን ብር በላይ ወጪ የተደረገበት የአበበች ጎበና የህይወት ጉዞን የሚያስቃኝ ፊልም ለእይታ ሊቀርብ መሆኑ ተሰማ። በአበበች ጎበና ስራዎች የበርካቶች እናት የሆነችው አበበች ጎበና ህይወት ዙሪያ የተሰራውን ዘጋቢ ፊልም ምርቃትና የገቢ ማሰባሰቢያ መርሃ ግብር በተመለከተ ጋዜጣዊ መግለጫም ተሰጥቶበታል። አልማዝ ሙልጌታ እንደሚከተለው ታቀርቧለች። የበርካቶች እናት የሆኑትና በበጎ ስራቸው የሚታወቁ እናት አበበች ጎበና ለሰው ልጆች በነበራቸው ፍቅር ለተቸገሩና በጎዳና ላይ ለወደቁ ህጻናት ባሳዩት ርህራሄ እንዲሁም ወደር በማይገኝለት ሰብአዊነታቸው ታሪክ ያስታውሳቸዋል። የእናት አበበችን ተግባር ለበርካቶች መማሪያ እንዲሆንና በታሪክ ተሰንዶ እንዲቀመጥ የሚያስችል ዘጋቢ ፊልም ተዘጋጅቷል። ፊልሙ ደማቅ የሆነውን የእናት አበበች ጎበናን የህይወት ታሪክ ሰንዶ ማቆየትና እንደ ፍቅር፣ ርህራሄ፣ ሰብአዊነትና ታታሪነት ያሉ የህይወታቸውን ሰናይ መርሆችና እሴቶች ለትውልድ ማስተማር ስለመሆኑ የአበበች ጎበና ቻሪቲ ዋና ዳይሬክተር አቶ ሸቱ አራዶ በመግለጫቸው ተናግረዋል። በዚህ ጉዳይ ላይ በተለይ ሚዲያዎች፣ ታዋቂ ግለሰቦች፣ እዚህ የተገኛችሁ ወጣቶች፣ ደራሲዎች፣ እነዚህ እናንተ የተከበራችሁ ውድ ብርቅዬ የኢትዮጵያ ልጆች ናችሁ። የአበበችን ሌጋሲ ለማስቀጠል አደራ አለባችሁ፣ አደራ አለብን እና ስለዚህ እኔ በአሁኑ ጊዜ እሳቸውን ተክቼ ኤክስኪዩቲቭ ዳይሬክተር ነኝ። ሌሎቹ ማኔጅሜንት አለ፣ ቦርድ አለ፣ ጠቅላላ ጉባኤ አለ። አሁን ሲስተሙ የተዘረጋ ነው እና ፈንድሬዚንግ ፕሮግራማችን ይቀጥላል። ይህ እንደ መነሻ ዛሬ የተጀመረ ነው።
ፊልሙ 5 ሚሊዮን ብር ወጪ የተደረገበትና ከ200 በላይ ተዋናያን ተሳትፈዋል ያሉት የዘጋቢ ፊልሙ ፕሮዲሰር ቱርፋት በላይነህ ፊልሙ ታሪካቸውን ሊገልጽ በሚችል መልኩ የተዘጋጀ መሆኑን አንስተዋል። እንደ ምስራቅ አፍሪካ እንደ ኢትዮጵያ ብቻ የምትቀርም ሰው አይደለችም፣ እንደ ዓለም ራሱ የምትነሳ ናት ወይዘሮ አበበችና ይህንን የቀየረ ሰው እንዴት የሆነ ነገር አይባልለትም እና ሁሌም ቁጭት አለብኝ እውነት ለመናገር እንዴት ነው የማይነገረው ስራቸው ይህን ሁሉ ነገር ሰርተዋል። በዚህ ፊልም ላይ እንግዲህ ወደ 200 አርቲስቶች ጀማሪ አርቲስቶች እንዲሁም ነባር የሆኑ አርቲስቶች ተሳትፈውበታል። በጣም ትልቅ ስራ ነው የተሰራውና ይህ ፊልም እንግዲህ በሁለት ቋንቋ ነው የተሰራው በአማርኛና በኦሮምኛ ነው የተሰራው። ብዙ የሚያስተምር ነገር አለው ለማህበረሰቡ ማህበራዊ ጉዳዮችንም የያዘ ፊልም ነው ማለት ነው። መርሃ ግብሩ ከዘጋቢ ፊልሙ ምርቃት በተጨማሪ በድርጅቱ ውስጥ የሚገኘውን የእናቶችና ህጻናት ሆስፒታል ለማስፋፋት የሚውል ሀብት ለማሰባሰብ ታስቦ መሆኑን የተናገሩት ደግሞ የመርሃ ግብሩ አስተባባሪ አቶ ታጠቅ ከበደ ናቸው። ይሄን ድርጅት አደራ ብለዋል። አደራቸው ምንድነው? ይሄ ድርጅት ከነራዩ እንዲቀጥል ፈልጋለሁ። ስለዚህ ወደፊትም ይሄ ድርጅት እንዲቀጥል ይፈልጋሉ። ያን አደራ ማስቀጠያው አንዱ የእሳቸውን ሌጋሲ እንደዚህ ፕሪዘርቭ ማድረግ ማቆየት ነው። ሁለተኛው ሪሶርስ ሞቢላይዝ ማድረግ ነው። ሪሶርሱ ሞቢላይዝ የሚደረገው በዋናነት እዚህ ጀርባ ሆስፒታል አለ፣ የእናቶችና ህጻናት ሆስፒታል አለ እዚህ ጎና ከጀርባችን። እሱን አፕግሬድ ማድረግ ማሳደግ ማስፋፋት አንዱ ትልቁ ዓላማ ነው እና ሌሎች ደግሞ ማህበራዊ ግልጋሎቶቹን በተሻለ እና በተደራጀ መልኩ ማስቀጠል። የፊልሙ ምርቃትና የገቢ ማሰባሰቢያ መርሃ ግብሩ መሪ ቃል ፍቅር፣ ርህራሄ፣ ወደር የማይገኝለት ሰብአዊነት የሚል መሆኑ ተመላክቷል። ኢትዮጵያ ያደረገችው የማክሮ ኢኮኖሚ ማሻሻያ ሪፎርም በሀገሪቱ እድገት ላይ ውጤቶችን እያመጣ መሆኑን የገንዘብ ሚኒስቴሩ አቶ አህመድ ሽዴ ገለጹ። ሚድሮክ ኢንቨስትመንት ግሩፕ ዓለም አቀፍ የችርቻሮ ኩባንያ ከሆነው ካርፋር ጋር በትብብር ለመስራትም ተፈራርመዋል። ጽዮን ማሞ በዚህ ጉዳይ ላይ ተጨማሪ መረጃ ይዛበታለች። በሚድሮክ ኢንቨስትመንት ግሩፕ ስር የሚገኘው ኪዩንስ ሱፐር ማርኬት የንግድ ስያሜን ከነሙሉ አሰራሩ የመጋራትና የአቅርቦት አጋርነት ስምምነት ከዓለም አቀፉ የችርቻሮ ንግድ ተቋም ካርፉር ጋር ተፈራርመዋል። ስምምነቱ ካርፉር በኢትዮጵያ ውስጥ የሚድሮክ ንብረት በሆነው ኪዩንስ ሱፐር ማርኬት አማካኝነት የንግድ ስሙን፣ የችርቻሮ ንግድ እውቀቱንና ዓለም አቀፍ የአሰራር መስፈርቶችን ለመጠቀም የሚያስችለው መሆኑን ተመላክቷል። ስምምነቱ የማክሮ ኢኮኖሚው ሪፎርም አካል የሆነ የውጭ ኢንቨስትመንትን የሚያበረታታ ነው ያሉት በስምምነት መርሃ ግብሩ የተገኙት የገንዘብ ሚኒስቴሩ አቶ አህመድ ሺዴ ኢትዮጵያ ያደረገችው የማክሮ ኢኮኖሚ ማሻሻያ ሪፎርም ተጨባጭ ውጤቶችን እያስገኘ ነው ብለዋል። ስምምነቱ የኢትዮጵያን ምርቶች ለዓለም ገበያ ለማስተዋወቅ ከፍ ያለ እገዛ ያለው ስለመሆኑ ሚኒስትሩ አንስተዋል። ኢትዮጵያ ያደረገችው የማክሮ ኢኮኖሚ ማሻሻያ ሪፎርም ተጨባጭ ውጤቶችን እያስገኘ ነው። ከዓለም አቀፉ የችርቻሮ ኩባንያ ከሆነው ካርፉር ጋር በመተባበር ለመስራት የተደረገው ስምምነትም የማክሮ ኢኮኖሚው አጀንዳ አካል ነው። በስምምነቱ ሁለቱም ተቋማት በጋራ ጠንክረው መስራት ይጠበቅባቸዋል። የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ ስምምነቱ ለኢትዮጵያውያን ትልቅ እድል መሆኑን ጠቅሰው የሀገር ውስጥ ምርትን ከዓለም አቀፍ የጥራት ደረጃዎች ጋር በማጣጣም ምርቶችን በውጭ ገበያ ተወዳዳሪ እንዲሆኑ እድል እንደሚከፍትም ገልጸዋል። በስምምነቱ ምርቶችን ደሴና ጅማን ጨምሮ በተለያዩ የክልል ከተሞች እንደሚቀርብም ተገልጿል። ሚድሮክ ኢንቨስትመንት ግሩፕና ካርፉር ያደረጉት ስምምነት ለ10 ዓመት የሚቆይ ሲሆን ስምምነቱ በየ10 ዓመቱ የሚታደስ ይሆናልም ብለዋል። እንደነ ካርፉር አይነት ትልልቅ አውትሌቶች በዋጋ ተወዳዳሪነታቸው ዓለም ላይ ይታወቃሉ። ያንን እናመጣለን። ብዙ ጊዜ ሰዎች ከነጋዴ ነው የሚያመጡት። ኢትዮጵያ ውስጥ ያሉ መደብሮች ከዱባይ ከችርቻሮ መደብር እቃ ገዝተው አምጥተው አትርፈው ይሸጣሉ። ግን ከፋብሪካ ነው የምናመጣው። ስለዚህ ህጋዊ ታክስ ተከፍሎበት ነገር ግን ገበያ ላይ ተወዳዳሪ በሆነ ዋጋ ምርቶች ይቀርባሉ ማለት ነው። ጥራት ያለው ምርት ይቀርባል ማለት ነው። የካርፉር ኢንተርናሽናል ፓርትነርሺፕ ዋና ስራ አስፈጻሚ ፓትሪክ ላስፋርጉስ በኢትዮጵያ ግንባር ቀደም ከሆነ የችርቻሮ ንግድ ተዋናይ ጋር ይህን መሰል ስምምነት በመጀመራቸው መደሰታቸውን ገልጸው ስምምነቱ ካርፉር በዓለም አቀፍ ደረጃ መደብሮችን ለማስፋት የነደፈው የካርፉር ስትራቴጂካዊ እቅድ አካል መሆኑንም ገልጸዋል። ነባር የኩዊንስ ሱፐር ማርኬቶችን በፍጥነት በካርፉር ስያሜ ስር ከመቀየርም በዘለለ እስከ 2028 ድረስ 17 ተጨማሪ የችርቻሮ መደብሮችን ለመክፈት አቅደናል። በዘርፉ ሚድሮክ ያለውን የላቀ እውቅናና የካርፉርን ዓለም አቀፍ ልምድ በማቀናጀት ኢትዮጵያውያን ደንበኞች ጥራት ያላቸው ምርቶችን በተመጣጣኝ ዋጋ ለማቅረብ እንሰራለን።
ኢትዮጵያ ለንግድና ኢንቨስትመንት ምቹ ናት። በተለይም የማክሮ ኢኮኖሚ ማሻሻያው በርካታ ዘርፎችን ለውጭ ባለሀብቶች እንዲከፈቱ እድል ይፈጥራሉ። spices and also to think about something you would like to develop and which is existing. ካርፉር በዓለም ዙሪያ ከ40 በላይ ሀገራት ውስጥ ከ15000 በላይ ሱቆች ያሉ ሲሆን ሚድሮክ ኢንቨስትመንትም ከ80000 በላይ ሰዎችን በመቅጠር በኢትዮጵያ የግል ኩባንያ ቀዳሚ መሆኑም ተጠቅሷል።